ኧረ ይሄ ነገር የሰፋ ይመስላል። ውጣ ውጣ ውጣ። በቃ እንደገና እንሞክረው። አይ ሰላም ሰላም ውድ የቃሊቲ ቲዩብ ቤተሰቦች እንደምን ከረማችሁ? ዛሬ ጋራጅ በአውቶሞቢል ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን መልካም ትምህርት በተለይ መንጃ ፈቃድ ለምታወጡና ኤክስፓየርድ አድርጎባችሁ ፈተና ለምትፈተኑ የተዘጋጀ ነው። በደንብ ይዩት። የጋራጅ አሰራርን እጅግ ቀለል ባለ ዘዴ አሁን እንደሚከተለው መማር እንጀምራለን። እንደምታዩት እቺን ረጅም እንጨት ያለባትን ሁሌ አጥበን ማለፍ አለብን ማለት ነው። በጣም ከራቀችን ወደ ኋላ በምንመለስበት ጊዜ ልታስቸግረን ስለምትችል ማለት ነው። እንደዚህ አልፈን ከቆምን በኋላ ሁል ጊዜ ወደ ኋላ ነው ጋራጅ ወይም ደግሞ ፓርኪንግ የምንሰራው ማለት ነው። ከዛ እንደዚህ ቀጥ አድርገን ከቆምን በኋላ የኋላ ማርሽ አስገብተን እንደምታዩት በስፖኪ ሲሆን በዚህ አይነት የስፋት ወይም 40 ሴንቲሜትር ጠብቀን ወደ ኋላ እንሄዳለን ማለት ነው። ቀጥ አድርገን ወደ ኋላ ለመሄድ አንቸገርም፣ መጀመሪያ ጥበናት ካለፍን። አሁን እንደምታዩት የኋላ እግሩና ረጅም እንጨት ያለባት እኩል ከሆነልን በኋላ ምንድነው የምናደርገው? ሁለት ዙር ወደ ቀኝ እንወስዳለን ማለት ነው። ሁለት ዙር ወደ ቀኝ ከወሰድን በኋላ አሁን በግራ ስፖኪዮ እንደምታዩት እየዞርን ነው። በግራ ስፖኪዮ ሁለት እንጨቶችን እንጠብቃለን። የመጀመሪያዋ ትመጣለች፣ ቀጥሎ ሁለተኛው ይመጣል። ከዛ በኋላ የወሰድነውን ሁለት ዙር እንደምታዩት ወደ ግራ እንመልስና ቀጥ እናደርገዋለን። ቀጥ ካረግን በኋላ በትከሻችን ትክክል ረጅሟን እንጨት እንጠብቃታለን። መርዘሟን ጥቅሙ ለዚህ ነው። ትመጣለች እንደዚህ። ከዛ በኋላ ትንሽ አፍንጫውን ገባ ማድረግ አለብን ማለት ነው። አፍንጫዋን ገባ አድርገን ካላለፍናት ወደ ግራ በምናዞረው ሰዓት አፍንጫው እንጨቷን ሊጥልብን ይችላል። ያ ደግሞ ውጤት ያሰጠናል ማለት ነው። እንደምታዩት እዚህ ጋር ሁለት ዙር ወደ ግራ በማድረግ መኪና ወደ ውስጥ እንዲገባ እናደርጋለን። እንደምታዩት በዚህ ሰዓት አሁን ሰፋ ብሏል። ስለዚህ አንዳንድ ጊዜ መሪያችን በሁለተኛው እንጨት ስንሰራ እንደዚህ አይነት የመስፋት ነገር ሊያመጣ ይችላል። ግን ምን ይደረጋል? እንደዚህ ሰፋ በሚልበት ሰዓት የጨረስነው መሪ ወደ ቀኝ በመመለስ አፍንጫውን ትንሽ ወደፊት እንደዚህ በማስጠጋት ማስተካከል ይቻላል ማለት ነው። ታዲያ ከፊት ያለችውን እንጨት እንዳንጥል ጥንቃቄ ማድረግ ይኖርብናል። ከዛ በኋላ ወደ ኋላ በምናደርገው ሰዓት የሚፈለገው ጥበት በጠርዙ በኩል እንደምታዩት ይመጣል ማለት ነው። ከዛ በኋላ መግባታችንን እዚህ ቦክስ ውስጥ መግባታችን በምን ቼክ እናደርጋለን መሰላችሁ? አሁን በመስመር አድርጌ ያሳያችኋለሁ። እንደገና ውስጡ ናችሁ በስፖኪዮ ስታዩት ያቺኛዋ ሶስተኛዋ እንጨት ከመጣች አሁን በመስመሩ እንዳሳያችሁ ከገባ ትክክል ነው ማለት ነው። ከዛ እንደጨረስን ቀጥ ብለን እንወጣለን ማለት ነው። ይሄን ደጋግሞ በማየት መማር ትችላላችሁ። ይሄ ላይሰንስ ከያዝን በኋላ በጣም ይጠቅመናል ማለት ነው። እናመሰግናለን። ውድ የቃሊቲ ቤተሰቦች አሁን ደግሞ ከውስጥ ሁነን በምንሰራበት ጊዜ በስፖኪዎቹ እንዴት እንደምንሰራ እንዴት እንደሚታየን ያለውን ነገር እናያለን ማለት ነው። አሁን ይሄ በእርግጥ ከውጭ ነው ያለውን ርቀት ነው የሚያሳየን። ይሄ ደግሞ እንደምታዩት ከውስጥ በኩል ነው። ከውስጥ የሚለውን ነገር አንዳንዴ ከውጭ አይተን ከውስጥ ሁነን እንጨቶቹ የሚታዩን ወይም ደግሞ ከበሮ በሰው እጅ ያምር ሲይዙት ያደናግር እንዳይሆንብን
በስፖኪዮ ሁል ጊዜ እንጨቶቹ ወይም ደግሞ እይታችን እንደዚህ ነው። ቅድም በሁለተኛው እንጨት ነበረ የሰራነው፣ ትንሽ ሰፋ ብሎ ነበረ። አሁን ደግሞ እስቲ ምን ይመስላል በሶስተኛው። አንዳንዴ የመኪናችሁን የመሪ ርዝመትና እጥረት መለየት አለባችሁ፣ ወይ አስተማሪያችሁ እንዲነግራችሁ መጠየቅ አለባችሁ። ወደ ግራና ወደ ቀኝ ስንት ዙር እንደሚወስድ ማለት ነው። እንደምታዩት አሁን ከውስጥ በኩል ወደ ግራ ጨርሶ በሚገባበት ሰዓት በጣም ያሳቅቃል አይደል? ወይኔ ጠበበ ሊወድቅብኝ ነው አይነት ስሜት ይኖረዋል። ነገር ግን የመሪያችሁን አውቃችሁ የቀድሞውን ስቴፕ በትክክል የምትወስዱ ከሆነ ያንን ፎርሙላ ያንን ቀመር በደንብ መስራት ትችላላችሁና ከውስጥ ስትሆኑ ስቴፑን በትክክል መስራት ያስፈልጋል። በተጨማሪ ደግሞ ዋናው ነገር መሪያችሁ ወደ ግራና ወደ ቀኝ ስንት ዙር እንደሚወስድ በሶስተኛው ነው የምትሰሩት በሁለተኛው እንጨት የሚለውን ነገር በደንብ የመኪናውን ባህሪ ማወቅ አለባችሁ። ካላወቃችሁ በትክክል አይመጣላችሁም። አንዳንዱ መሪ ረጅም ነው፣ አንዳንዱ አጭር ነው። ወደ ቀኝ 3 ሊሄድ ይችላል፣ ወደ ኋላ እንደዛ። ስለዚህ ያንን ነገር ለዩ። በተረፈ መልካም ትምህርት። ይሄ በጣም ደስ የሚል የጋራጅ ትምህርት ነው። ይሄንን በአይናችሁ አይታችሁ በተግባር ደግሞ በመሰለጡንበት ጊዜ ይቀላችኋል ማለት ነው።